ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። የሸገር ከተማ ሀገረ ስብከት የለገጣፎ ሁለተ ቅድስት ኪዳነ ምሕረት ሕንጻ ቤተክርስቲያን ቅዳሴ ቤት ተከበረ። እንደሚከተለው ይቀርባል። በቅዱሳን ፓትርያርኮች መሰረት ተቀምጦ በቅዱስ ፓትርያርካችን ደግሞ ይኸው ዛሬ ቡራኬ እየተቀበለ ነው። ደስ ይላል። አመስግኑት መድኃኔዓለምን። ቅዱስ አባታችን በመሃላችን ተገኝተዋል። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በብፁዕ ወቅዱስ አቡነ ጳውሎስ የመሠረት ድንጋይ ተቀመጠ። በብፁዕ ወቅዱስ አቡነ ማትያስ ደግሞ ሕንፃ ቤተ ክርስቲያኑ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ መነኮሳት፣ የሰንበት ትምህርት ቤት መዘምራን፣ እንደዚሁም በክርስቶስ ክርስቲያን የተባላችሁ ሁሉ ምዕመናን ሁሉ ምዕመናንና ምዕመናት ሁሉ እንኳን ደስ ያላችሁ ለማለት ፈልጋለሁ። እግዚአብሔር አምላክ ሁላችንንም እዚሁ ቦታ ተገኝቶ ይህን ቤተ ክርስቲያን ለመባረክ ስላበቃን እንደዚሁም ደግሞ የምዕመናኑን ሁሉ ለበረከት በመባረካችን ደስ ብሎናልና እግዚአብሔር አምላካችን እንኳን ፈቀደልን። እግዚአብሔር ይባርክ። ለዛቲ ቤት አነጻ ወልድ ወፈጽማ መንፈስ ቅዱስ። የዚህ ቤተ መቅደስ ስራ እግዚአብሔር ወልድ በመካከላችሁ ተገኝቶ አነጻት፣ አሳመራት። ሁላችሁ
አስፈጸማችሁ ሁላችሁም በደስታ ተውጣችኋልና እንኳን ደስ ያላችሁ። ይህ ቤተ ክርስቲያን በረጅም ጊዜ ብዙ ተአምራት ብዙ ታሪክ ተነግሯል። እንዴት እንደተጀመረ እንዴት እንደተፈጸመ ብዙ ታሪክ ተነግረዋል። የሚያስገርም ነውና እግዚአብሔር ሲፈቅድ እንደዚሁ ያሰካዋል። እግዚአብሔር እንግዲህ እናንተም ምእመናን፣ ካህናት፣ ዲያቆናት፣ ቀሳውስት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን ይህን ቤተ ክርስቲያን ለማነጽ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ እና በጣም ጽኑ በሆነ ኦርቶዶክሳዊ ሃይማኖታችሁ ጸንታችሁ ይህን ቤተ ክርስቲያን ለመፈጸም ስላበቃችሁ እግዚአብሔር ይባርካችሁ። ይህ ቤተ ክርስቲያን ከትውልድ ወደ ትውልድ እየተላለፈ ለብዙ መቶ ዓመታት ሕዝበ ክርስቲያንን መገልገያ ይሆናል። ይህም ደግሞ የተባረከ በዛሬው ቀን ተባርኮ ተቀድሶ ከተራ ቤትነት ወደ ተቀደሰ ወደ ቅድስት ቤተ ክርስቲያን ስም ተለውጦ ቅዳሴ ቤቷም ቡራኬ ቤተ ክርስቲያኑ ቅዳሴ ቤትም ሁሉ በዓል ተደርጎለት በዚሁ በዛሬው ቀን ወደ ቅድስና ተለውጧል እና እንኳን ደስ ያላችሁ። ይህ ቤተ ክርስቲያን ለትውልድ የሚተላለፍ በዘመናት ሁሉ አገልግሎት የሚያበረክት ስለሆነ ለልጅ ልጆቻችሁ ለልጆቻችሁ ለእናንተ ብቻ በዚሁ ወቅት ላላችሁ ብቻ ሳይሆን ለልጆቻችሁ የልጅ ልጆቻችሁ ሁሉ እየተላለፈ ያው እግዚአብሔርን የምታገለግሉበት እግዚአብሔርን የምታመሰግኑበት የምትቆሙበት የምትሰግዱበት የምትጸልዩበት ቤተ መቅደስ ሆኗልና በዚህ ደስ ሊላቸው ይገባል። እኛም እዚሁ ተገኝተን ይህንን እድል ስለገጠመን እግዚአብሔር አምላካችን ቅዱስ ስሙ የተቀደሰ ይሁን። እንግዲህ ይህ ቤተ ክርስቲያን ከብዙ ዘመናት በኋላ ለዚህ ደረጃ ደርሶ ለዚህ ቅድስና ያበቃችሁ እናንተ ናችሁ። እግዚአብሔር እንግዲህ በእናንተ አድሮ ቅድስት ድንግል ማርያምም በአካለ ነፍስ በመካከላችን ተገኝታለች ማለት ነው። ቅድስት ድንግል ማርያም ይህን ቤተ ክርስቲያን ለማሰራት በአካለ ነፍስ በመካከላችን ተገኝታለች። ስለዚህ እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። ይሄ አካባቢውን ሁሉ እግዚአብሔር ይባርክልን ይቀድስልን። ሕዝበ ክርስቲያንን ሁሉ ይባርክልን ይቀድስልን። በዓሉን የተቀደሰ የተባረከ በዓል ያድርግልን። እግዚአብሔር አምላካችን ለሀገራችን ሰላምን፣ ፍቅርን፣ አንድነትን ይስጥልን። ቤተ ክርስቲያኑን እንዲበረታ እንዲያድግ ለአገልግሎቱ የተመቸ እንዲሆን መቼም ቦታው የተመቸ ነው። እግዚአብሔር የባረከው አካባቢ ነው። በእውነቱ የአየር ጠባዩ በጣም እጅግ ያማረ ከፍታውም አቀማመጡም ግሩም የሆነ አካባቢና አቀማመጥ ነው ያለው እና እግዚአብሔር ባርኳችኋል እና እንኳን ደስ ያላችሁ። ቤተ ክርስቲያኑ ካቴድራል ይባልልን ተብለዋል። እንግዲህ በዛሬው ቀን ካቴድራል እንዲሆን መልእክት አስተላልፈናል።
ካቴድራል ሲባል ብዙ ነገር ይጠይቃል። እናንተ አሳምሩት፣ ትምህርት ቤት ስሩበት፣ የሰፋ አድርጉት። እግዚአብሔር የሚወደውን ነገር ሁሉ አድርጉበት፣ አስፉት፣ አሳድጉት፣ አሳምሩት። እንደዚሁም ካቴድራልነቱ እንዲታወቅ ብዙ ስራ ልትሰሩ ይገባችኋል። በዚህ ቤተክርስቲያን ዙሪያ ላይ ሰፊ የሆነ መሬት ነው ያላችሁና መልካም ነገር ሁሉ ለቤተክርስቲያን የሚበጅ ለአገልግሎት የሚበጅ አድርጋችሁ በሰላም እንደው እንድታደርጉ እግዚአብሔር አድሏችኋልና አሳድጉት ለማለት ፈልጋለሁ። እግዚአብሔር ይባርካችሁ። አሁን እንግዲህ ዛሬ ካቴድራል ብለነዋል። ይሄ ቦታ የቤተ ክርስቲያን እና ሁላችሁም ደስ ይበላችሁ። ምሕረቱን ቸርነቱን ረድኤቱን ይዘዝልን። በዓሉን የተባረከ የተቀደሰ በዓል ያድርግልን እግዚአብሔር አምላካችን አሜን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የመኪና ስጦታ አበረከተ። ተጨማሪ አለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አገልግሎት የሚሆን ፓራዶ መኪና ገዝቶ በስጦታም አበርክቷል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመኪናውን ቁልፍ ለብፁዕ አቡነ ሕዝቅኤል የሾካ ቤንቾ ማጅና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሊቀ ጳጳስ የበላይ ኃላፊም አበርክተዋል። ቅዱስነታቸው በርክክብ ወቅት እንደተናገሩት ስራ የሚሰሩ ሰው ዋጋ ይገባዋል። አገልግሎት የሚሆን መኪና አስፈላጊ ነው። ብፁዕነቶ እርስዎ ብዙ ጊዜ ሲጠይቁ ቆይተው አሁን ማግኘተው በጣም ደስ ብሎናል። አገልግሎት የሚሆን መኪና ስላገኙ ሁላችንም ደስ ብሎናል። እግዚአብሔር የተባረከ ያድርግለው ሲሉ አባታዊ መልእክታቸውንም አስተላልፈዋል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በመርሃ ግብሩ ላይ እንደተናገሩት ቀደም ሲል ለቅዱስ ጳውሎስ መንፈሳዊ ኮሌጅ በተያያዘው በጀት ዓመት ቅዱስ ሲኖዶሱ በቅዱስ አባታችን መምሪያ ሰጭነትና የቅዱስ ሲኖዶስ ምልአተ ጉባኤ በወሰነው ውሳኔ መሰረት ፓራዶ መኪና እንዲገዛ ብፁዕ አቡነ ሕዝቅኤል በጠየቁ መሰረት ጥሩ መኪና ተገዝቶላቸዋልም ብለዋል። በመጨረሻም ብፁዕ አቡነ ሕዝቅኤልም እንደተናገሩት እግዚአብሔር በወሰነው ጊዜ ሰዓት ጥሩ መኪና ተገዝቶልናል። ለዚህም ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ አስተዋጽኦ መሰረት ሲሆን ይህን ያደረገው አምላክ የተመሰገነ ይሁን፣ እግዚአብሔር ይስጥልን፣ ስለተደረገልንም በጣም እናመሰግናለን ሲሉ መልእክታቸውንም አስተላልፈዋል። የሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት ከተመሰረተበት ከ1935 ዓ.ም ጀምሮ መንፈሳዊና ዘመናዊነት ትምህርት ቤት ጎን ለጎን በማስተማር አያሌ ሊቃውንትና ጳጳሳትና ሊቀ ጳጳሳትን በማፍራት የታወቀ አንጋፋ ትምህርት ቤት መሆኑም ይታወቃልም ብለዋል። በአሁኑ ወቅትም የትምህርት ቤቱ አድማሱን በማስፋት የትምህርት አገልግሎትን አጠናክሮ እየቀጠለ መሆኑም ይታወቃልም ብለዋል። የደብረ ታቦር የአራቱ ጉባኤ ቤቶችና የደብረ ታቦር ዩኒቨርሲቲ የሁለትዮሽ ስምምነት ተፈራረሙ። እንደሚከተለው ይቀርባል። የደብረ ታቦር የአራቱ ጉባኤ ቤትና ደብረ ታቦር ዩኒቨርሲቲ የሁለትዮሽ ስምምነት ተፈራረሙ። የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ ምስክር ጉባኤ ቤትና የደብረ ታቦር ዩኒቨርሲቲ የሁለትዮሽ ስምምነት ተፈራርመዋል። ሀገር በቀል እውቀትን ከዘመናዊ ሳይንስ ጋር በማቀናጀት ለሀገር ሁለንተናዊ እድገት መሰረት የሚጥል ታሪካዊ የሁለትዮሽ ስምምነት ሰነድ ትናንትናም ተፈራርመዋል። የሁለትዮሽ ስምምነት የደብረ ታቦር ዩኒቨርሲቲ ፕሬዝዳንት ዶክተር ሰለሞን አበጋዝና የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ ምስክር ጉባኤ ቤት መምህራን የኔታ በጸሐ አለሙ በጋራ ተፈራርመዋል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ሰለሞን አበጋዝ እንደገለጹት ሀገር አቀፍ እውቀትን መሰረት ያደረጉ ስምምነቶች በዓለም አቀፍ ደረጃ ትኩረት የተሰጣቸው የመጡ በተለይም እንደ ኢትዮጵያ ባሉ የበለጸገ ባህል ታሪክና የተፈጥሮ ሀብት ጥበቃ እውቀት ባላቸው ሀገራት ዘንድ ህጋዊና ስልታዊ ማዕቀፍ የሚፈጥሩ ትልቅ ፋይዳ ያላቸው ናቸው ብለዋል። ዛሬ የተፈራረመው ስምምነት ዩኒቨርሲቲው ከተቋቋመበት ዓላማና ከቁልፍ የስራ አፈጻጸም አመለካከቶች ቀጥታ የሚገጣጠም በመሆኑ ዩኒቨርሲቲያችን ስምምነቱን በተግባር ለመተርጎም ሙሉ ቁርጠኛ ነው ያሉ ሲሆን
የጉባኤ ቤት መምህራን የኔታ በጸሃ አለሙ በበኩላቸው ጉባኤ ቤቱ ከዚህ ቀደም ቢሆንም ለሀገር ጠቃሚ የሆኑ የታሪክ የሳይንስና የባህል ይዘት ባላቸው መጽሐፍት ላይ ዩኒቨርሲቲው በሚያዘጋጀው ጉኒ የመጽሐፍ ዳሰሳ መድረክ ላይ በንቃት ሲሳተፍ ቆይተናል ያሉ ሲሆን የአራቱ ጉባኤ ቤታችን በጥበብና ዕውቀት የአባቶቻችን ከልጆቻችን ለማስተላለፍ ራዕይ አንግቦ እየሰራ መሆኑንና ይህን ራዕያችን በተግባራዊ ለማድረግና ዘመናዊ ዕውቀትን ከነበሩ ዕውቀት አስተባብሮ ሀገርና ትውልድን በዕውቀትና በስነ ምግባር ለማነጽ ከደብረ ታቦር ዩኒቨርሲቲ ጋር ስምምነት መደረጉና ይህም ስምምነት የነበረው ግንኙነት ይበልጥ ወደ ላቀ ደረጃ እንደሚያሻገርም ገልጸዋል። የደብረ ታቦር ዩኒቨርሲቲ የአለቃ ገብረሃና የባህል ጥናትና ልማት ዳይሬክተር መምህር መሰረት ወርቁ እንደገለጹት ሁለት ተቋማት በሚመለከቱ ስልታዊ ዘርፎች ላይ በሀገር በቀል ዕውቀት እሴትና ክህሎት ልማት ላይ መስራት እንዲሁም የሀገር በቀልና ዘመናዊ ስነ ስርዓት ትምህርት መቅረጽ የግዕዝና የአማርኛ ቋንቋ ድርሳናትን ወደ ሌሎች ቋንቋዎች መተርጎም በጥናታዊ የብራና ጽሑፎች ውስጥ የሚገኙ የሕክምና የአስተምሯዊና የትምህርት መሰል ጥበቦችን ማውጣት ጥቅም ላይ ማዋል በመዛግብትና ሙዚየም ማደራጀት በቅርስ ጥበቃ በቱሪዝም በስነ ምግባር በታሪክ በግብረ ገብና በሰላም ግንባታ ዙሪያ በጋራ መስራት የንባብ ባህል ማዳበር በቤተ መጻሕፍትና በተለያዩ አቅም ማጠናከሪያ ስልጠናዎች ዙሪያ በጋራ መስራት እንደሆነም ገለጻ አድርገዋል። ግንቦት 17 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን